ሳቤላ አብርሃምና ርብቃ እንዲቀራረቡ ትፈልጋለች። መልካም ሰው ለመልካም ሰው ነው የሚገባው። ለምንድን ነው የሰው ልጅ ክፉ የሚሆነው ብላ እንግዲህ አባቷን ስትጠይቅ አይተናል ማለት ነው። አሁን ላይ እንግዲህ አብርሃም የሚኖርበትን ቤቱን ሽጦ እቃውን ሁሉ ሰብስቦ ወደ በፊት ምስቱ የነበረችበት አብረው የነበሩበት ቤት ተመልሷል ማለት ነው። ያንን ታሪክም እንግዲህ ለርብቃ እያካፈላት ነበረ። ነገር ግን በዛው መሀል ብዙ መረጃ የያዘ ሻንጣ የጠፋ ይመስለኛል። ልክ ርብቃን እንግዲህ ትኩር ብሎ ሲያየት የሆነ የማሳይሽ ነገር አለኝ ብሎ እንግዲህ አስታውሶ ሲፈልግ ቤት ውስጥ እንዳለ የለም ማለት ነው። እዛኛው ቤት ውስጥ ምናልባት ጥዬ መጥቼ ይሁን ወይንስ ያስቀመጥኩበት ቦታ ጠፍቶኝ ይሁን እያለ አብርሃም ግራ ተጋብቶ በጣም እየፈለገ ነበረ። ነገር ግን ሊያገኙ አልቻለም ማለት ነው። አሁን ላይ ደግሞ ማርኮን እና ዲና እንግዲህ በፊት አሻፈረን ብሎ ሻንጣቸውን ጠቅልሎ ይዘው ወጥተው ነበረ። ነገር ግን ማርኮን እኔ ደላሎችን አፈላልጌ ቤቱን እንድትሸጥ አደርጋለሁ አግዛሃለሁ ብሎ ከሱ ጋር ተማክሮ ነበር። አንተ ወንድሜ ነህ፣ ሁሉንም ነገር አንተ ላይ ትቻለውኝ፣ ሁሉም ነገር አንተ ታስተካክላለህ ብሎ ተስፋ ሰጥቶት ነበረ አብርሃም ማለት ነው። አሁን ላይ ግን እሱ ያለው ነገር አውቆ ነው ማለት ነው። አብርሃም ማርኮንን ሴራ በትንሹም ቢሆን ያወቀበት ይመስላል ማለት ነው። ምክንያቱም ርብቃ እዛ ጋር ጥሩ ስራ እየሰራች ነው ያለችው። ርብቃን እንግዲህ ያመጣት ማርኮን ቢሆንም ነገር ግን ማርኮን የእሷን ባል ወይ ደግሞ የርብቃን ፍቅረኛ መበቀል ስለሚፈልግ እንዲሁም ደግሞ በቁማር ብር ስለተያዘበት ያንን ለመበቀል ስል ነበረ ርብቃን እዛ ቤት ውስጥ እና አብርሃም ቤት ውስጥ እንድታገለግልና አብርሃምን እንድትገል መርዝ ሰታ ምናምን እሱ እንዲደክም እንድታደርግ ነበረ በሷ በኩል ለመጠቀም ያመጣት ማለት ነው። ነገር ግን ርብቃ ዶክተር ስለሆነች ሰው ማዳን እንጂ ሰው መግደል ስለማትችል፣ ሰውን መጉዳት ስለማትችል መልካም ነገር እየሰራች እንግዲህ አብርሃምን እንዲሁም ደግሞ ሳቤላን የአብርሃምን ልጅ እየተንከባከበች እነሱ በማያውቁት መልኩ እያገዘቻቸው ነው ያለችው ማለት ነው። ርብቃን የመሰለች እንግዲህ ቤት ውስጥ ትተው ሄደው ሌላ ታሪክ ተፈጥሮ ዲናና ማርኮን እየተሽለኮለኩ በየጫካው እነሱን እየተከታተሉ በዚህ ልክ እኔን መርሳት የለበትም ነበረ። እንዴት በዚህ ልክ አብርሃም እኔን በአጭር ጊዜ ውስጥ ሊረሳ ቻለ? እናም ደግሞ በዚህ ልክ ከርብቃ ጋር ለምንድን ነው የተቀራረቡት? እና ልጅና አባትን በዚህ ልክ ደስታ ማግኘት የለባቸውም፣ በቅርቡ የእጃቸውን ታገኛላቸው እያለች እየፎከረች ነበረ። ነገር ግን ያ ነገርም አልተሳካላትም። በስተመጨረሻም ወደ ነበሩበት ቤት ተመልሰው መግባት አለብን፣ አብርሃም አሁን ላይ የተጠራጠረ ነገር አለ ብላ ስለተጠራጠረች ቀጥታ ወደ ቤት ሲመለሱ ቤቱ ባዶ ነው፣ እቃ ምንም የለውም። ለእነሱም አላማከረም። እንግዲህ በፊት ላይ ከማርኮን ጋር ተነጋግሮ ነበረ። ነገር ግን በሌሎች ደላሎች ያንን ቤት ሽጦ ሳቤላን ወደ ውጭ ሀገር ወስዶ ለማሳከም ስለቆረጠ ለልጄ ብዬ መኖር አለብኝ፣ ምክንያቱም ልጄ ተጎድታለች እስከዛሬ ድረስ እኔ ምን እየሰራው ነበር? ለልጄ ምንም አልጠቀምኳትም፣ ጎዳዋትኝ እንጂ እናቷ በህይወት እያለች አሁን ላይ ለምን በዚህ ልክ ትሰቃያለች? ወንድም ትፈልጋለሁ እያለች እንግዲህ እሷም ለአባቷ ስትል ነበረ። ነገር ግን አብርሃም በጣም ስለ ልጁ በጣም እየተጨነቀ ነው ያለው። እሷ መሞት የለባትም መኖር አለባት። ስለዚህ ይሄ ቤት ተሽጦ የበፊቱ ቤት ውስጥ ገብቼ እኖራለሁ በሚለው እንግዲህ ማንንም ሳያሳውቅ ርብቃ ብቻ ናት የምታውቁ ቤቱን ለቀው ወጥተዋል። በባዶ ቤት ውስጥ ደግሞ ማርኮን እና ዲና ሲመጡ ደንግጠው እዚህ ምን እየተካሄደ ነው ያለው የሚለው ዘበኛው እንኳን ገፍትረው ገፈታትረው ነው የወጡት። ዘበኛው ግን ስልክ ደውሏል። የት ነው የደወለው? ዘበኛውስ የገዛው ሰውዬው ጋር ነው መቼም የሚደውለው እንጂ አብርሃም ጋር አይደለም። ምክንያቱም እንግዲህ አሁን ላይ ቤቱ ተሸጧል። አብርሃምም እንግዲህ በዚህ ልክ ማርኮንና ዲና ሳያውቁ መሸጡ ለእሱ ጥሩ ነው፣ አለበለዚያ ሀብትና ንብረት የኔም እጅ አለበት ብላ ዲና መሟገት አይቀርም። ምክንያቱም እኔም ከሀብቱ ተከፋይ ነኝ ማለቷ አይቀርም። ለሀብትና ለንብረት ብሎ ነው ሁለቱ እንግዲህ አብርሃም ቤት የገቡት። ዲናና ማርኮን እንግዲህ ልጅ አላቸው፣ ባልና ምስት ነበሩ። ነገር ግን እሱ በዚህ ልክ ምስትየው ሌላ ሴት አግብታ እሱ በውሽማ መልኩ እንግዲህ የምስቱ ባለቤት ጋር ገብቶ በዚህ ልክ ወንድሟ ነኝ ብሎ እየተቀመጠ እሷም ደግሞ ወንድሜ ነው እያለች እየተሸክለኩ እስከዛሬ ድረስ አገባችሁ እንጂ
አብርሃምን ስትጫወትበት ነበረ። አንድም ቀን የፍቅር ጊዜ አሳልፈው ከሷ ጋር ምንም አድርጎ ስለማያውቅ አብርሃም ብዙ ጊዜ ከሷ ጋር ያሳለፍኳቸው ጊዜያቶችን አላውቅም፣ ብዙ ጊዜ እተኛለሁ፣ መድኃኒትም እየሰጠቻት እንደሆነ ለሱ ጤንነት ብላ እንደሆነ እሷም እንግዲህ ምክንያቱን ነግረዋለች ማለት ነው። እንግዲህ አብርሃም በጣም ሰውን የሚያምን ሰው ነው። ብዙ ጊዜ ሰዎችን የሚያምኑ ሰዎች በጣም በሰዎች ይጎዳሉ፣ የልብ ስብራት ይደርስባቸዋል። ይህ ነገር ደግሞ አብርሃም ላይ የሚንጸባረቅ ነው። እንዲሁም ደግሞ አባቷ እንዲኖርላት ብዙ ምስጢርን ይዛለች። ዲናና ማርኮን የገዛ ልጁን የአብርሃምን ልጅ ሳቤላን ያሰቃዩታል። አባትሽ እንዲኖርልሽ ከፈለግሽ የምንልሽን ሁሉ እንድታደርጊ ብለው እያስገደዷት መሆኗን ለአባቷ አልተናገረችም። ምክንያቱም አባቷ እንዲኖርላት እንጂ እንዲሞት አትፈልግም። ስለዚህ ዲናና ማርኮን ሽጉጥ እያወጡ አንዴ በብላ እያስፈራሯት እቺ እንቦቀቅላ ሕፃን ልጅ እንድትሸማቀቅና አባቴን ይገሉብኛል ምንም አይነት አልናገርም ብላ እንግዲህ ምስጢር ይዛ ቁጭ ብላለች። ነገር ግን ዲናን መቼ ነው ወደ ቤት የምትመለሰው እያለች አባቷን እየጨቀጨቀች ነው ያለችው። ምክንያቱም ዲና ልጅ ልትወልድልኝ ነው ወንድም ሊኖረኝ ነው ወይ ደግሞ እህት ሊኖረኝ ነው ብላ በጣም ደስ ብሏታል። ነገር ግን እሷም ቦቀቅላ ልጅ ገና ሕፃን ስለሆነች ብዙ ነገሮችን ማስተዋል ይሄን ባትችልም ነገር ግን እንደ ሕፃን አይደለችም። አሁን ላይ ግን መልካም ሴት የሆነችዋን ርብቃን ለአባቷ እየተመኘች ነው ያለችው። ምክንያቱም እዚህ ቤት እራት እንዲዘጋጅ ፈልጋለሁ ያለችው ርብቃና አብርሃምን ለማቀራረብ ነው ማለት ነው። መጀመሪያ እኔን ሳይሆን ርብቃን አጉርሳት እያለች እንዲሁም ደግሞ በመሀላቸው ቁጭ ብላ ነበረ። ከዛ ተነስታ ወደ ፎቅ ወጣ። ሁለቱ የልብ ልባቸውን እያወሩ እንግዲህ ያው እንዲቀራረቡ ነበር የፈለገችው። ነገር ግን ያ ሳይሆን ሲቀር ፎቅ ላይ ከደረጃና ስታያቸው ነበር። በጣም ተናደደች ማለት ነው። ሳቤላዬ መልካም ሰው እስከዛሬ ድረስ አባቷን ስትጠብቅ ለአባቷ ብላ እንግዲህ ያለ አቅሟ እያሰበች ነገ ዛሬ ይገሉኛል እያለች ከዲናና ከማርኮን እየሸሸች እንዲሁም ደግሞ የአይምሮ ስብራት ደርሶባት በዚህ ልክ ለአባቷ ግን ቆማለች ማለት ነው። እና ርብቃን እንዲያገባት ትፈልጋለች። መልካም ሰው ለመልካም ሰው ነው የሚገባው የሚልም ነገር አንስታለት ነበረ። እናም እንግዲህ ለአባቷ ትልቁ አባቴ ያው አባቴን ጠብቅልኝ አባቴ እንዳይሞትብኝ እያለች ጸሎትም እያደረገች ነው። እንግዲህ ያው አባቷም እስካሁን ድረስ በሕይወት አለ። እሱ እንዲለማመጣቸው ነበረ ዲናና ማርኮን ከቤት የወጡት አሻፈረኝ ብለው ልጆቻቸው ጋር የሄዱት። አብርሃምም እንግዲህ እንደ ድንገት ስልክ ሲደውልላት እማዬ ስልክ እየጠራ ነው እያሉ የማን ልጅ ነው የሚል ጥርጣሬ እንትን ብሎታል ማለት ነው። ስለዚህ ልጅ እንዳላት ለወደፊት የሚያውቅ ይሆናል። ልዩ እንግዲህ እንደታገተች ናት። ቦታ ቀይሯል። ልክ ርብቃና ሙልጭ የማርኮን ክፍል ውስጥ ምናልባት አግቷት ሊሆን ይችላል ብለው ያው ዘግይቶ ነው እዛ ክፍል የገቡት እንጂ ባይዘገዩ ኑሮ መቶ አያወጣትም ነበረ ማርኮን ማለት ነው። ሌላ ቦታ ቀይሮ አግቷታል። እንዲሁም ደግሞ እህቷንም አግቶ እህቷ ደግሞ በጣም ነው የምጠላሽ እያለች በዚህ ልክ እንግዲህ ልዩ ላይ ጥላቻ ይይዛለች። አሁን ላይ እንግዲህ ብዙ ነገሮች እየተፈጠሩ ነው ያሉት። ልዩ የት ነው ያለችው እያለ ሙልጭም እንዲሁም ደግሞ ርብቃ እየፈለጓት ነው ያሉት። ነገር ግን በሕይወት እንዳለች እዛም ደግሞ ማርኮን አግቷት እንደነበረ አውቀዋል። ስለዚህ ያው የሆነ መላ አያጡም። ምክንያቱም ያው ፈልገውም አፈላልገውም እሱ ያገታት ቦታ ማወቃቸው አይቀርም። ወይ ደግሞ ልዩም ብልህና ብልጥ ስለሆነች ልታመልጥ እንዲሁም ደግሞ እህቷንም ልታስመለጥ ትችላለች። ሳቤላ ድራማ እንግዲህ በጣም ደስ የሚል ድራማ፣ እንደውም በጣም አክሽናቸው እያንዳንዱ ቪዲዮ አጫጫናቸው በጣም ደስ የሚል የሚማርክ ነው። እኔም እከታተል ነበር እስከዛሬ ድረስ ግን ቪዲዮ አልሰራውበትም ማለት ነው። ምክንያቱም እዛ ላይ ተዋናዮች በጣም ብዙ ስለነበሩ ስማቸውም አይያዝም ብዙ ጊዜ እና ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ሳቤላ ድራማ ላይ የሰራውላችሁ ሪያክሽን ቪዲዮ ይሄንን ይመስላል። ከወደዳችሁ እንግዲህ ቪዲዮ ላይክ ማድረጋችሁን እንዳረሱ፣ አዳዲሶች ደግሞ ወደ ቤት ጎራ ካላችሁ ሰብስክራይብ አድርጉ በቅንነት። እናም ደግሞ ዩቱበር የሆናችሁ ኮመንት አስቀምጡልኝ እመልሳለሁኝ። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።